ነገር ስለነበር ማለት ነው። እሺ ሁሉ የተዘጋጀው ለኔ ነው አይደለም? ዋናውን ቁም ነገር እኮ እየነገርኩሽ ነው እኮ። እኔም እኮ እየሰማሁህ ነው። ጥያቄ እኮ ነው የጠየቅኩህ። ይሄ ሁሉ የሚያምር ፕሮግራም የተዘጋጀው ለኔ ነው? ለይቅርታ ነው ወይስ ለምንድን ነው? ወይስ ልታስረዱኝ ነው? እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ? እሷ አውቀው ካሜራማንን መጠየቅ ትችያለሽ። ሁሉንም ነገር ማስረዳት እንችላለን። እኔ የእናንተ መቀለጃ ነኝ? ልቀቀኝ በእናትህ ወደዛ። አይሚ ተረጋጊ። እንዴ ልቀቀኝ። ምን? እሺ አሁን ምንድነው እኔና አንቺ ላይ ያግባባ የሚችልሽ? ምንም ከሌለኝ ከሷ ምንም ያግባባ ነገር አለን እንዴ? እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። አይሚ ቁጭ ብለሽ እኔን ስሚ። በዚህ በአጭር ጊዜ ውስጥ ብሩኬ ላንቺ ያለውን ስሜት ማወቅ ያለው በዛ ላይ ንጹህ ልብ ነው ያለው እና ደግሞ እንደዚህ እየወደደሽና ላንቺ ፊሊንግ ኖሮ ትተሹ መሄድ አግባብ ያለው አይመስለኝም። መግቢያው ላይ እንደሰማችሁ እንዳዳመጣችሁ እንግዲህ ሀይሚና ብሩኬ ዘና ፈታ ባለ ቪዲዮ መተዋል ማለት ነው። መቼም ሀይሚና ብሩኬ አይለያዩም። ሀይሚና ብሩኬ አይለያዩም የምንለው በምክንያት ነው ማለት ነው። እንግዲህ ሀይሚ ይህ ሁሉም ዝግጅት ለኔ ነው በማለት እንግዲህ ማመን አቃታት ማለት ነው። ብዙዎቻችሁ በብሩኬና በሀይሚ ተጨንቃችሁ ነበረ። እንኳን ደስ አላችሁ። ሀይሚና ብሩኬ መቼም አይለያዩም ማለት ነው። እንግዲህ ብሩኬ ቀለበት ላስርላት ነው፣ ከአሁን በኋላ ይቅርታም መጠየቅ እፈልጋለሁ በማለት መልስ ሰጥተዋል። አንዳንዴ ግን ሰብር ያስፈልገናል ማለት ነው። በመጀመሪያ ሀይሚ ትንሽ መረጋጋት አለባት። ያው አንዳንዴ መቸኮል ራስ መጉዳት ነው ማለት ነው። ሀይሚ መረጋጋት አለባት። ሄዳለሁ ማለት ማቆም አለባት እላለሁ። እንደኔ እንዳያችሁ ሀይሚ እኔ አላምንም ማመን አቃተኝ በማለት እንግዲህ ያው አልቀመጥም እወጣለሁ እያለች ነው። ሀይሚ ለደጋፊዎቿ ብላ መስማማት እሺ ማለት አለባት።